እንግዲህ በአሁኑ ሰዓት በዓለማችን ላይ ያለው ውጥረት እየጨመረ ሲመጣ የብዙዎች ጥያቄ የሆነው ሦስተኛው የዓለም ጦርነት ማይቀር ነገር ነው ወይ የሚለው ነው። ዛሬ የምናየው ጽሑፍ ደግሞ በመጽሐፍ ቅዱስ ትንቢት ላይ ተመስርቶ ይህን ጥያቄ ለመመለስ ይሞክራል። በተለይ ቀጣዩ ታላቅ ግጭት መቼ ሊከሰት እንደሚችል ይጠቁማል። ይህ ጽሑፍ የሚነሳው ከሕዝቅኤል መጽሐፍ በተወሰደው በዚህ በጣም ከባድ በሆነ ትእዛዝ ነው። ሰይፍ እንዲንቀሳቀስና እንዲያጠፋ የሚታዘዝበት እና ይሄ ኃይለኛ አገላለጽ ለዓለም ስለሚመጣው ሦስተኛ ሰይፍ ለምናደርገው ውይይት መነሻ ይሆነናል። ስለዚህ ወደፊት ከማየታችን በፊት ጽሑፉ ወደ ኋላ እንድንመለከት ነው የሚጋብዘን። የወደፊቱን ለመረዳት ቁልፉ ያለፈው ታሪክ ውስጥ ነው ይላል። በተለይ ደግሞ የጥንቷ ይሁዳ በባቢሎን እጅ እንዴት እንደወደቀች ስንመለከት ታሪክ እንደሚነግረን ባቢሎን ይሁዳን በአንድ ጊዜ አልደመሰሰቻትም። ጥቃቱ በሦስት የተለያዩ ደረጃዎች ነው የተፈጸመው እና ሦስተኛው ጥቃት የመጨረሻውና ሁሉንም ነገር ያወደመው ነበር። ጽሑፉ የሚለው ይህ የሦስት ደረጃ ጥቃት ለወደፊቱ እንደ አንድ ምሳሌ ነው የሚሆነን። እናም ያ የጥንት ምሳሌ በቀጥታ ወደ እኛ ዘመን ይመጣል ማለት ነው። ይህ ጽሑፍ እንደሚያስረዳው ዓለም ቀድሞውንም ሁለት ታላላቅ ሰይፎችን አይታለች። እነሱም ምንድን ናቸው? አንደኛውና ሁለተኛው የዓለም ጦርነቶች። ይሄ እንግዲህ ወደ ዋናው ጥያቄ ያደርሰናል። እሺ፣ የመጀመሪያዎቹ ሁለት ሰይፎች አንደኛውና ሁለተኛው የዓለም ጦርነት ከሆኑ ሦስተኛውና የመጨረሻው መቼ ነው የሚመጣው? ለዚህ ጥያቄ መልስ ለመስጠት ጽሑፉ ሁለት ዋና ዋና እይታዎችን ወይም ትርጓሜዎችን ያስቀምጣል። እሺ፣ የመጀመሪያውን አመለካከት እኔ ይሄ በቀጥታ ወደ ራእይ መጽሐፍ ነው የሚወስደን። በዚህ ትርጓሜ መሠረት ሦስተኛው የዓለም ጦርነት የሚነሳው ሁለተኛው ማኅተም ሲፈታ ነው። እነዚህ ማኅተሞች ተከታታይ ዓለም አቀፍ ክስተቶችን ነው የሚያሳዩት። እና ይሄ ጥቅስ ለመጀመሪያው አመለካከት በጣም ወሳኝ ነው። ለምን? ምክንያቱም ታላቅ ሰይፍ እንደሚሰጥ በግልጽ ስለሚናገር እና በዚህ ትርጓሜ ይሄ ታላቅ ሰይፍ የሚባለው ሌላ ምንም ሳይሆን ሦስተኛው የዓለም ጦርነት ነው። ከምድር ላይ ሰላምን ሙሉ በሙሉ የሚያጠፋ ኃይል። ስለዚህ በዚህ እይታ መሠረት ጦርነቱ ልክ እንደ መጀመሪያው ዶሚኖ ነው ማለት ነው። እሱ አንዴ ከወደቀ ተከታታይ ጥፋቶችን ነው የሚያስከትለው። ለምሳሌ ረሃብ፣ በሽታ እና መጨረሻ ላይ ደግሞ ፍጹም አዲስና አስፈሪ የሆነ የዓለም ሥርዓት ይመሠረታል። እሽ፣ ግን ሁሉም ሰው በዚህ ትርጓሜ አይስማማም። ጽሑፉ ሌላው ሁለተኛ አማራጭ እይታ ያቀርባል። የኛው ደግሞ ጦርነቱ የሚጀመረው በማኅተሞቹ ጊዜ አይደለም፣ ይልቁንም በኋላ ላይ ስድስተኛው መለከት ሲነፋ ነው ይላል። ይህ ትርጓሜ በጣም ለየት ይላል። ለምን? አንድን የተወሰነ ቦታ ስለሚጠቅስ ነው፣ የኤፍራጥስ ወንዝን። እና የሚያስከትለው ውጤት ደግሞ በጣም አስደንጋጭ ነው። የሰው ልጅ 1/3 ይገደላል ይላል። እና ይህንን ጥፋት የሚያመጣው ሰራዊት ቁጥሩ እኮ አእምሮን የሚሰብር ነው። ጽሑፉ እንደሚለው 200 ሚሊዮን ወታደሮች። ይህ ቁጥር በታሪክ ታይቶ ከሚታወቀው ከማንኛውም ሰራዊት እጅግ በጣም ይበልጣል። ይሄ ደግሞ ሌላ ጥያቄ ያስነሳል። ይህ 200 ሚሊዮን የሚባለው ቃል በቃል የሰው ሰራዊት ነው ወይስ የራእይ መጽሐፍ በምሳሌያዊ አነጋገር ሌላ አይነት አስፈሪ አጥፊ ኃይልን ነው የገለጸ ያለው? እንግዲህ በዚህ በሁለተኛው አመለካከት መሠረት ሁለተኛው ማኅተም ላይ ያለው ጦርነት ዋናው ነገር አይደለም ማለት ነው። ይልቁንም ለዋናው ድራማ መድረክ የሚያመቻች እንደ መግቢያ ነገር ነው። እና ዋናው ነገር የሚፈነዳው በስድስተኛው መለከት ጊዜ ነው፣ ያ ታላላቅ ጦርነት። እሺ፣ እንግዲያው ጦርነቱ መቼ ነው የሚጀምረው? በሁለተኛው ማኅተም ጊዜ ነው ወይስ በስድስተኛው መለከት? ጽሑፉ እንደሚለው ምንም እንኳን መቼ ስለመሆኑ ክርክር ቢኖርም መጨረሻቸው ግን አንድ ነው። ሁለቱም መንገዶች የሚያምሩት ወደ አንድ አስፈሪ መዳረሻ ነው። እዚህ ጋር ዋና ዋና ልዩነቶችን በደንብ ማየት እንችላለን። የመጀመሪያው እይታ ጦርነቱ መጀመሪያ ላይ ነው ይላል። ሁለተኛው ደግሞ መጨረሻ ላይ ነው ይላል። የሚሞተውም ሰው ቁጥር ይለያያል። አንደኛው ሩብ ነው ሲል፣ ሌላኛው ደግሞ 1/3 ነው ይላል። ግን ቅደም ተከተሉ ቢለየም እንኳን እና ወሳኙነት ይሄ ነው። የትኛውም መንገድ ትክክል ቢሆን መድረሻው አንድ አይነት ነው። ያ ምንድን ነው? በከፍተኛ ጥፋት፣ በቢሊዮኖች በሚቆጠር ሕዝብ ሞት እንደገና የተሠራ አዲስ ዓለም። የጊዜ ሰሌዳ ደግሞ ምንጩ የሚተነብየውን አስፈሪ ቅደም ተከተል ነው የሚያሳየን። ሁሉም ነገር የሚጀምረው በዓለም አቀፍ ጦርነት ነው። ከዚያ የሰው ልጅ ሩቡ ይሞታል። ከዚያ የምድር 1/3 ይውደማል። ከዛስ የቀረው ሕዝብ ደግሞ 1/3 ይገደላል። እና ከዚህ ሁሉ አመድ ውስጥ አዲስ ዓለም አቀፍ ኃይል ብቅ ይላል። ይሄ አዲስ ኃይል
በትንቢቱ ውስጥ የባቢሎን ጋለሞታ ተብሎ ነው የሚጠራው። እና የሚገርመው ነገር ይህ ኃይል ዓለምን የሚቆጣጠረው ጦርነትን አስቆሞ ሰላም አምጥቶ ነው። ግን ይህ ሰላም በቁጥጥርና በጭቆና ላይ የተመሠረተ የሐሰት ሰላም ነው ተብሎ ነው የሚነገረው። እናም ጽሑፉም ያጠቃለለው በሚገርም ሐሳብ ነው። ሦስተኛው የዓለም ጦርነት ሲያልቅ ግጭት አያልቅም ይላል። ይልቅንም ፍጹም የተለየ ምናልባትም ከዚያ የባሰ አዲስ አይነት ጦርነት መጀመሪያ ነው ይለናል። ያው ሦስተኛው የዓለም ጦርነት የመጀመሪያውም ይሁን የመጨረሻው ክስተት ውጤቱ ግን አንድ ነው። አዲሱ ዓለም አቀፍ ኃይል ሥልጣን ከመቆጣጠሩ በፊት በቢሊዮኖች የሚቆጠሩ ሰዎች ያልቃሉ ማለት ነው። እና ያ አዲሱ ጦርነት በሀገራት መካከል የሚደረግ አይደለም። በጽሑፉ መሠረት ያ አዲስ ኃይል ሥልጣን ሲይዝ ጦርነቱ የሚሆነው በአማኞች ላይ ያነጣጠረ ነው። ዓለም አቀፍ ስደት ይጀምራል። ይህም ለ1260 ቀናት ወይም ለ3 ዓመት ተኩል ያህል ይቆያል ተብሎ ይተነበያል። በመጨረሻም ጽሑፉ የሚዘጋው በጣም ከባድ በሆነ ጥያቄ ነው። በትንቢቱ መሠረት አማኞች ከመጪው ጥፋት ለመጠበቅ የሚታጠሙበት ጊዜ አለ። ስለዚህ ወሳኙ ጥያቄ ምንድን ነው? ያ ጥበቃ የሚሰጠው ከታላቁ ጦርነት በፊት ነው ወይስ ጦርነቱ ከተጀመረ በኋላ? የዚህ ጥያቄ መልስ ወደፊት ስለሚሆነው ነገር ያለንን እይታ ሁሉ ሊቀይር ይችላል።